ክብሪት ትሆናለህ። ፌተናታው በጣም ገላል እኮ የለም እኮ ይብስ ሲመት ይመስላል እኮ ምን ነው አረናታኒ ናታን ይኔል ስማ ወድ ፍስቅዱስ አተ እኔ አላውቅም ሰይጣን ይጠራል አተ የማርያም መቀሌ የፈጨው ነው ሰይጣን ከጠራ ማለት ነው ሁሉ ፊት እንዲጠመት ነው እኔ የሰሞትን በጭራሽ አልተጠራጠርም ብለሽኛል አይ እንግዲህ ከምሬ ነው ሰምቼሻለሁ እንዴ አንተ ምንድነው አካበድክብኝስ እንዴ እንዴት ብትይ እንደውም ይጣል ናታንዬ ስለምትወደኝ ነው እንደዚህ ነፃ ባይኖርሽ ናታን አንቺን ከሚወድ ፀሐይ በመራብ በኩል ብትወጣ ይቀላል ምን ማለት ነው ይኸውልሽ መጀመሪያ ሰው ሽተች አባዬ ትሁቱኝ ብሎሻል አይደል እንዴ ዝቅ ማለት ካልቻልሽ ደግሞ ከፋቲ ብዙ ነገር ይጎልሻል አባትሽን ከሌላ ሴት ጋር የምትጠረጥሪ ባልሽን ከስንት ሴት ጋር እንደምትጠረጥሪ መገመት በጣም ቀላል ነው አትወደኝም አይገባሽም ቆይ ልጅ ያለው ባል ምን ይሰራልሻል እኔ ሰላም ልጅ አባት አይደለም አንቺም ደግሞ ካርጁን ጋር ብትሆኝ ይሻልሽ ጥጃው ለድ ከዛ ለምን እልሃለሁ አንተ ዘው ናታን በለው ናታን እንግዲህ በማያውቀው ጉዳይ አጣብቂኝ ውስጥ ገብቷል እንግዲህ አብጌል ፍቅረኛዬ ነው የወደፊት ባሌ ይሄ ነው አንተን አልፈልግም ስፈልግ ጉርጓር ግባ ብላ እንግዲህ ናታንም በማያውቀው ነገር ያኛው ልጅ ጋር እንግዲህ አርጁ ጋር እንዲጣላ አድርገው ነበር አርጁንም እንግዲህ መንገር መጥቶት ነበር የመጣው ናታን ምክንያቱም ቅድሚያ ያኛው ልጅ እጁን ሰንዝሮ ስለነበረ ናታን እንኳን መማታት አልፈልግም ነበር ሳይፈልግ ነበር የመጣው እንግዲህ በሚገርም ሁኔታ አለቅሽም ብሏት ነበር እንግዲህ አብጌልን በመጨረሻም እቤት ድረስ መጥቶ ነገር ትርምስምስ ወጥቷል በጣም የሚገርም ነው ቤተሰቦቻችን እንግዲህ አርጁ ባለፈው ታስሮ ነበር በኋላ እንግዲህ ቤተሰቦቹ ለምነው እናት አባቱ ሌላም ሰው በስንት ልመና በስንት ጉድ በስንት ተማጽኖ በመጨረሻም እንግዲህ ይቅርታ ተደርጎለት ከፖሊስ ወጥቶ ነበር ማለት ነው ድጋሜ ግን አጠገቧ እንዳይደርስና መስመሩን ጠብቆ እንዲንቀሳቀስ ድጋሜ ከሷ ጋር ምንም አይነት ግንኙነት እንዳይኖረው እንግዲህ እንትን ተደርጎለት ነበር ማለት ነው ማለቴ ፖሊስም አስጠንቅቆት ነበር ቤተሰቦቹም የሷን ቤተሰቦች ሁሉም ነገር በህግና በእንትን ነበር የተደረገው በመጨረሻም እንግዲህ በቃ ያው ስለሚወዳት ስለሚያፈቅራት ከሷ መራቅ ስለማይፈልግ በመጨረሻም እንግዲህ መጥቶ አጠገቧ ደርሶ ነበር እሷ ግን ከናታን ከኋላዋ እንደሆነ ስላወቀች መጣ እንግዲህ ያው እንዳያችሁት ማይባል አማርኛ ነበር ያለችው አብጌል ለመናገር እንደምታቋት ምንም ችግር የለባትም ይሄ ነገር ነውር ነው ይሄ ነገር ሰዎችን ያስከፋል ይሄ ነገር አይባልም ይሄ ነገር ይባላል የሚባል ነገር በሷ ጋር የለም ሶ እንግዲህ በመጨረሻ አይታችኋል ያላለችው ነገር የለም ምን አባክንስ ጉርጓር ግባ ደሞ አንተ ስታስጠላ የሆነ ጣዖት ነገር ነህ ስፈልግ የሂንዲ ፊልም የሂንዲ ጣዖት ያድርጉ ለምን ላማትሆንም ጥጃው ለድና ምናምን በቃ እንግዲህ አይታችኋል እንደኛ እንደ ሀበሻ እንደ ኢትዮጵያዊውን የማይባል በፍጹም የማይባል አማርኛ እንግዲህ እያለችው ነበር ማለት ነው ያም እንግዲህ እሱም ያንን ሁሉ ነገር ታግሶ ዝም ብሏት ነበር ባክሽ ፍቅር ነው እንዴት ብዬ ላንቺ ካንቺ ልራቅ አንቺን ሳላይ መዋለኔ ምንም እንትን ነው ስለዚህ በውጭ ላይ ሆኜ ወይም በዚህ ሆኜ ካንቺ ውጭ ህይወቴ ከሆነ እስር ቤት ገብቼ ያው ነው ለኔ ያው ነው ታሰርኩም አልታሰርኩም ለኔ ያው ነው ስለዚህ አላንቺ መኖር አልችልም ብሎ ነበር ያላት ማለት ነው እንግዲህ በዛም አጋጣሚ ናታን መጥቶ ነበር ናታን ሲመጣ ደግሞ በፒስ ነገሮችን ሊያስረዳው ነበር የሞከረው ግን እሱ ናታን የሚባል ፍቅረኛ አለኝ ምናምን ብላ እሷ ቀድማ ስላወቀችው ሶ እንግዲህ የኛው ልጅ ሲያያት ደግሞ በጣም ነበር የተናደደውና እኔ አንቺን አጥቼ መኖር አልችልም ካላንቺ እንዴት ብዬ ነው መኖረው ታውቂያለሽ አብጌል ሲላት ከፈለክ ጉርጓር ግባ ናታን ይባላል የወደፊት ባልተቤቴ ነው ትዳሬ ነው በጣም ነው ሞደው የሚያፈቅረው ነው ስለዚህ ምናምን ብላ ነበር እንግዲህ የተተረከረከችው በዛን እንግዲህ አርጁን በጣም ነበር የተናደደው አንተ ናታን የምትባለው አይደለ እኔ ደግሞ በጣም ነው ሞዳት እንደውም ካጠገቡ አራቅ ብሎ እንግዲህ ያው እንዳያችሁት መጀመሪያ እጁን ነው የሰነዘረው ናታንም ግዴታ ራሱን መጣበቅና ራሱን መከላከል ስላለበት ያው እንግዲህ መጥቶት መንገር ጥለውት ነበር የሄዱት ግን እሱ ደግሞ እዛው ተቀምጦ መቅረት አልቻለም ማለት ድጋሚ በጣም ነው የተናደደው አንደኛ እንዴት ተደፈርኩ የሚለው ስሜት አለ ሁለተኛ ደግሞ ለምን እንዴት ተደፈርኩ የሚለው ስሜት ሁለተኛ ደግሞ ናታን እንዴት ማን እሱ ከኔ እንዴት በልጦ ነው ወይ እንዴት ሲመታኛል የሚለው ነገር ስሜት በጣም ስላመመው እንግዲህ በሚገርም ሁኔታ እስከ ቤት ድረስ መጥቷል
ቤትን መጥቶ እንግዲህ ቀጥታ ቤቱን ከፍቶ ነው የገባው። በሚገርም ሁኔታ እሷ ሆነች እንግዲህ ቤቱን ያሳየችው በሚገርመው ባለፈው ማለት ነው። እንግዲህ ጋሽ ደረጀ በጣም በባለፈው አይታችኋል። ደበድበዋለሁ ድጋሜ ልጅን ጫፍ ድረስና እያለ ነበረ። እንግዲህ ያም ሳይበግረው ቤት ድረስ መጥቷል። ቤት መምጣቱን ብቻ ሳይሆን እንግዲህ እጁን ሰቅስቆ ናታን ጋር ሊፋለም የመጣ ይመስላል። እዚህ ጋር ምናልባት እንግዲህ ማን ያቸንፍ ይሆን? የማን አባ ጀግና ማለት ነው የሚጠበቀው። እርግጠኛ ነኝ ናታንም ደግሞ ጎበዝ ነው፣ ይማታል ትላላችሁ፣ ራሱን መከላከል ይችላል። ሲቀጥል ደግሞ ከሱም ባሻገር እንግዲህ ዳጣም እዚህ ጋር አለች። ነገሩ ትርምስምስ ነው የሚለው። ጋሽ ደረጀም እየመጣ ነው ወደ ቤት። ወይዘሮ ማርታም አለች እዚህ ጋር። ቤተሰቡ በጣም ከባድ ነው የሚሆነው። ፖሊስ መጥቶ እርግጠኛ ነኝ ሌላ ነገር ነው የሚሆነው። ግን ያው እንግዲህ ወይ ናታንና እንዴ ጨለፍ ሊያደርገው ይችላል። እዚህ ጋር ሴቱም እንግዲህ በጩኸት በምን ትርምስምስ ነው የሚያደርገው። እንግዲህ አቢጌል ናታን የተደባደበው እሷ ስለሚወዳት መስሏታል። እንደዛ ሳይሆን አንደኛ ኦልሬዲ ወንድሟ ነው። በነገራችን ላይ ያኛው ልጅ አልሰማው ብሎ ነው እንጂ እኔ ወንድሟ ነኝ ተው ብሎት ነበር ማለት ነው። ግን እሷ ቀርማ ፍቅረኛ ነው ምናምን ስላለችው ስሜታዊ ሆነ ማለት ነው። ስለዚህ ዳጣ ደግሞ አሁን እዚህ ጋር ናታን እንዲመታ አትፈልግም። እንኳን ናታን ቀርቶ ለማንም ሰው ጠበቃ ነች ዳጣ። እንግዲህ ያለውን ነገር እንትን እንደሚሉ አላቅም ማለት ነው። ምናልባትም እንግዲህ አርጁ ስለት ሊያወጣ ሁሉ ይችላል። ቤቱ በጣም ከባድ ነው የሚሆነው። እንዴት ይፈታ ይሆን ግርግሩ ትላላችሁ። እንግዲህ ሌላው ጋሽ ደረጀ ያው ናታን እንግዲህ ወይ ያንተ ልጅ ነው ወይ አባዬ ልጅ ነው ብለዋለች። እንትና ማለት ነው የሰላም ልጅ እንግዲህ በናታን ፊቱንም ሲያሻይ ጭስ ወጋኝ ነው። ፊቱንም በጣም እየተናደደባት ነበር። አሁን ደግሞ የበለጠ ነው እየተናደደባት በጣም ማለት ነው። ምክንያቱም የማይባል አማርኛ ነው ያለችው። በቃ እንጃ እንዴት እንደነገራችሁ ከሚባለው በላይ በጣም ነው የተናደደባት። ከዛም እንግዲህ ስለተደባደብክልኝ አመሰግናለሁ፣ አርጁን ስለምትወደኝ ነው አይደል የደበደብክልኝ ምናምን ብላው ነበርና ስለምወድሽ ሳይሆን ግዴታዬ ነው ማድረግ ያለብኝም ሲጀመር የቀሽ ነገር ነው ያደረኩት። ምክንያቱም ስናገረው ስላልሰማኝ እንጂ እሱ መማታት ፈልጌ አይደለም ነበር። ትወደኛለህ አይደል ምናምን ስትለው አንቺን መውደድ ማለት አንቺን ከመውደድ አንቺን ከማፍቀር ፀሐይ በምስራቅ መውጣቷታ በምዕራብ ትወጣለች ቢባል ጥሩ ነው ነው ያላት። እንግዲህ አያችሁታል እንዴት ትላለህ ምናምን ብትለው ያው አንቺ አባትሽን ምጠረጥሪ ጉዳለሽ ፍጥረት ነገ ጧት እኔን በምን አይነት መጥላት እንደምትጠረጥሪኝ ምንም ማመን እንትን አይልም። ስለዚህ ለዛ ነው እና ዝም ብለሽ አርፈሽ ተቀመጪ፣ ጭራሽ ራስሽን አታታሊ፣ አስፈላጊ ከሆነ ሂደሽ ካርጁን ጋር ተቀመጪ ብሏት ነው እንግዲህ ጥሯት የመጣው። እሷም እንግዲህ በዛ ልክ ሸፈፍ እያለች ነበረ። እሱ ግን ጥሏት ነው የመጣው። ከዛ መቶ ቤት እንግዲህ ተናዶ ነበርና ምን ሆነ ነው ናታንዬ እያለችው ነበር ዳጣ። ናታንዬ ነው ያልሽ ምናምን ነበር ያሉና እንዴ አላልኩም ባክኔ ማርያም ፍቅር ይፍጨው ነው በል ምናምን ሰይጣን ጠራ ምናምን እያለች ነው። ማረ ባክሽ ብለሽኛል ባክሽ እኔ ጆሮዬ አያሳስብ እያላት ነበርና እናንተ ደም ተቀብሪያለሽ ብለህስ ነበር ያልሽው መጨረሻ እንዴ ለክልም ተቀብሪያለሽ ብለህስ ታዲያ እንዴ እንደውም ይውጣል ባክ ናታንዬ እያለች ነበርና ያንን ስትል ደግሞ ወይዘሮ አቢጌል ደረሰች ማለት ነው። ወይዘሮ አቢጌል ስትደርስ እንግዲህ በጣም ነው የደነገጠችው። እንዴት ናታንዬ ነው ያልሽው ብለሽ ነው ያልሽው? ሲጀመር እኮ ናታን እኮ እኔን ብቻ ነው የሚወደው፣ በጭራሽ አንቺን አይወድሽም። አሁን እኮ ሄዶ ተደባድቦ ሊመጣ አርጁንን በቃ በእኔ ከመጡበት እኮ ናታን ምናምን እያለች ነበረ። እንግዲህ ያው ነገርዮሹን ወዲያው ደግሞ አውርተው ሳይጨርሱ አርጁ መጣ ማለት ነው። ሌላው የሰላሜ ልጅ ጉዳይ ያው ቤቱን እያተራመሰው ነው። እንግዲህ ናታን እንዳያችኋት ማን ነው አቢጌል እንደዛ ብላ ነበር በባለፈው። ዳጣ ደግሞ አቢጌል እኮ እንደዛ አለች ብላ ስትነግራት እሷ ትበል ቆየች እኮ ካለች እንደ አደነግጭም ብቻ ስትላት እንደ ለምን እንደነግጣለሁ ምን ያስደነግጠኛል ነበር ያለችውና አረ እንዲህ ነገር ለምን ቀለል አድርገሽ አየሽው እያለቻት ነበረ። በቀጣይ ቪዲዮ አዲስ ነገር ይዘን እስከምንመጣ ቤተሰቦችን ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብ ያድርጉ። መልካም ጊዜ ባይ ወዳችኋል።